ሰላም ውድ የኢትዮ ነርሲንግ ስቱደንትስ ተከታታዮች፣ በባለፈው በክሊኒካል ላብ ቪዲዮአችን ላይ ስለ ስቴኒንግ ምንነት፣ ስቴኒንግ ላይ የምንጠቀማቸው እንደ አይነቶች እንዲሁም ደግሞ ስለ ስቴኒንግ ቴክኒኮች አንደኛውን ስለ ሲምፕል ስቴኒንግ ብቻ አውርተን ጨርሰን ነበር። በዚህኛው ቪዲዮአችን ደግሞ ስለ ዲፈረንሻል ስቴኒንግ እንዲሁም ደግሞ ስለ ስፔሻል ስቴኒንግ የተወሰነ እናወራለን። እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ማንኛውንም ያላችሁን አስተያየት መስጠት እንዳትዘነጉ። አብራችሁን ቆዩ። So let us start. በዛሬ ቪዲዮአችን የሚሆነው ስለ ዲፈረንሻል ስቴኒንግ ነው። መጀመሪያ ዲፈረንሻል ስቴኒንግ ምንድን ነው? It's one of the techniques of staining in the laboratory and it uses multiple dyes. This means የተለያዩ የሆኑ ዳዮችን in his procedure ይጠቀማል ማለት ነው። Unlike simple staining, one dye ብቻ አይጠቀም፣ የተለያዩ ዳዮችን consecutively እየተጠቀመ የሚሄድ ይሆናል። ታዲያ ዲፈረንሻል ስቴኒንግ what is the main purpose? መጀመሪያው distinguishing different groups of bacteria የተለያዩ ባክቴሪያዎች አሉ። ስለዚህ እነዛን ባክቴሪያዎች በቀላሉ በግሩፕ አድርገን እንድንለያቸው ያየናቸው ነገሮች ወይም በሳምፕላችን ውስጥ እኚህ እንደዚህ ናቸው ብለን እንድንተረጉም ያደርገናል። ስለዚህ it distinguishes different groups of bacteria and also let us know about the morphology of a given sample. ስለዚህ ሞርፎሎጂያቸውንም እንዲያሳውቀን እንዲሁም ደግሞ ለይተናቸው እነዚህ ማይክሮ ኦርጋኒዝሞች ምንድናቸው ብለን በግሩፕ እንድናስቀምጣቸው ያደርገናል ማለት ነው። ዲፈረንሻል ስቴኒንግ ስንል በውስጡ ሁለት ቴክኒኮችን ይይዛል። የመጀመሪያው ግራም ስቴኒንግ ሲሆን ሁለተኛው ደግሞ አሲድ ፋስት ስቴኒንግ የምንለው ነው። ስለ ግራም ስቴኒንግ አስቀድመን እናያለን። ወደ ግራም ስቴኒንግ እንግባ። ግራም ስቴኒንግ ፈርስት ኢንቨንት የተደረገው በ1800ዎቹ አካባቢ በክሪስቲያን ግራም በተባለ ባክቴሪዮሎጂስት ኢንቨንት የተደረገ ቴክኒክ ሲሆን the main importance of this type of staining is to group bacteria into gram negative and gram positive ብለን ሁለት ቦታ እንድንለያቸው የምንጠቀምበት ቴክኒክ ነው ማለት ነው። ምክንያቱም ብዙ ጊዜ ማይክሮባዮሎጂ የምንማርበት ጊዜ አስተውለን ከሆነ ሌሎች ትምህርቶች ላይ this is a gram negative bacteria or a gram positive bacteria እየተባልን ተምረናል። እነዚህ ነገሮች እንዴት ነው ያወቅነው፣ በምንድን ነው የተለያዩት የሚለውን የምናይ ይሆናል ማለት ነው። the difference is retaining the primary dye መጀመሪያ የምንጠቀመው እንዳይ ሪቴን አድርጎ የመቆየት ነገር ይኖራል ማለት ነው። ስለዚህ retaining the primary dye makes it gram positive and getting easily decolorized መሆኑ ወይ ደግሞ ሌሎቹ ስቴፖች በሄድን ቁጥር የመጀመሪያውን ከለር ትቶ ዲከለራይዝ ሆኖ በሌሎቹ ስቴኖች ደግሞ ወይም በሌሎቹ ዳዮች ስቴንድ እየሆነ የሚመጣ ከሆነ ይሄን ደግሞ ግራም ኔጌቲቭ እንለዋለን ማለት ነው። why is this difference በምንልበት ጊዜ based on their physical property like የሴል ዎላቸው ፊዚካል ፕሮፐርቲ ላይ ይወሰናል። ያ ማለት የሴል ዌሉ thickness, density or porosity, integrity of the bacteria cell wall በጣም የሚወስነው ነገር ይሆናል ማለት ነው። ስለዚህ ሴል ዎላቸው የተለያየ በመሆኑ ዲፈረንሺየት ማድረግ ይችላል ማለት ነው። ስለዚህ እስቲ ስለ ሴል ዎል ዲፈረንሳቸው እንመልከት። ስለ ግራም ኔጌቲቭ ባክቴሪያ በምንመለከትበት ጊዜ ፔፕቲዶግላይከን የምንለው ወይም ደግሞ ሜን ኮምፖኔንት ኦፍ ዘ ሴል ዎል መስሪያ የሆነ ፔፕቲዶግላይከን በጣም ቲን ሆኖ የሚገኝበት ሲሆን እንዲሁም ደግሞ ከፔፕቲዶግላይከኑ በላይ ደግሞ ሊፖፕሮቲን ወይም ደግሞ ፖሊሳካራይዶች የሚገኙበት ይሆናል። እነዚህ ሊፖፕሮቲን ኦር ፖሊሳካራይዶች ደግሞ መሀላቸው ላይ ፖሪን ይኖራቸዋል። ያ ማለት ፖረስ ነው ማለት ነው። ወደ ውስጥ የነገሮች የሚገቡበትና የሚወጡበት ቀዳዳ የሆኑ ፖሪኖች ይኖራቸዋል። ስለዚህ ይህ የሴል ዎሉ ባህሪ እንደዚህ በሆኑ ዳዮቻችንን በምንጠቀምበት ጊዜ በቀላሉ ዲኮሎራይዝ የሚሆኑበትን ምክንያት ይሄ ይሆናል። የገባው ይወጣል፣ ሌሎችም መግባት ሁኔታዎች ይፈጠራሉ። ስለዚህ ይህ የግራም ኔጌቲቭ ሴል ዎል ባህሪ ሲሆን ስለ ግራም ፖዚቲቭ ደግሞ በምናወራበት ጊዜ የፔፕቲዶግላይከኑ መጠን በጣም ቲክ የሆነና ዴንስ የሆነ ይሆናል። ስለዚህ መጀመሪያ ፕራይመሪ ዳያችን ይሄንን ጌስትሩ አድርጎ ከገባ በኋላ ሌሎች ግን ቀጣዮቹ የሚሆኑት ዳዮች ግን ወደ ውስጥ ገብተው ይሄኛውን ከለር የማስቀየር አቅም እንዳይኖሩት ያደርጉታል ማለት ነው። ስለዚህ ይሄኛው ቲክ የሆነ ሴል ዎል ሲኖረው ግራም ኔጌቲቭ ደግሞ በጣም ቲን የሆነ በመሆናቸው ይህ ሜን የሆነ የሴል ዎላቸው ዲፈረንስ ይሆናል ማለት ነው። እዚህ ጋር መርሳት የሌለብን ነገር ቢኖር some non-bacterial organisms with thick cell wall also እንደ ግራም ፖዚቲቭ ሆኖ ስቴል ሊያደርጉ ይችላሉ ማለት ነው። ስለዚህ ቲክ ሴል ዎል ካላቸው አንዳንድ ጊዜ ላይክ እንደ ይስት አይነት ኦርጋኒዝሞች እንደ ግራም ፖዚቲቭ ባክቴሪያ አይነት ስቴኒንግ ይዘው የሚወጡበት ጊዜ ስለዚህ እነዚህንም ግራም ፖዚቲቭ ብለን እንድናያቸው ይሆናሉ። ሌላ ጊዜም ደግሞ some bacteria will lose their wall integrity, cell wall integrity ሊያጡ ይችላሉ። ላይክ ኤጂንግ ኖሮ ወይ ደግሞ በጣም ኦልድ ይሆናሉ ወይ ደግሞ ፊዚካል ኤንድ ኬሚካል ዳሜጅ ደርሶባቸው እነዚህ ኦርጋኒዝሞች ላይ ወይ ባክቴሪያዎች ላይ ሴል ዎላቸውን ኢንተግሪቲ ሊያጡ ይችላሉ። ስለዚህ በዚህም ጊዜ ስቲል ግራም ፖዚቲቭ ሆነው ነገር ግን ግራም ኔጌቲቭ ሆነው ስቴንድ ሆነው ሊወጡ ይችላሉ። ስለዚህ እነዚህ አይነት ፎልቶችን መርሳት የሌለብን ነገሮች ይሆናሉ ማለት ነው። ቀጥለን ስለ ግራም ስቴኒንግ የሚያስፈልጉን ሪኤጀንቶች እንመልከት። የመጀመሪያ ሪኤጀንታችን የሚሆነው ክሪስታል ቫዮሌት ነው። that means our primary stain
ሰው መጀመሪያ ላይ የምንጠቀመው የዳይ አይነት ሲሆን እንዲሁም ሳምፕላችንን ፐርፕል የሆነ ከለር እንዲይዝልን የሚያደርግ ነው። በመቀጠልም ግራምስ አዮዲንን እንጠቀማለን። ይህም ከክሪስታል ቫዮሌት ጋር በመሆን አዮዲን ክሪስታል ቫዮሌት ኮምፕሌክስን ይፈጥርልናል። ስለዚህም ክሪስታል ቫዮሌቱ የያዘው ስቴን በደንብ ጎልቶ እንዲታይ የሚያደርግልን እንዲሁም ኮምፕሌክስ ፈጥሮ የሚቀመጥልን ነው። ሞርዳንት ተብሎ ይጠራል። በመቀጠልም ኢታኖል ኦር አልኮል ሲሆን የምንጠቀመው ይህም ዲከለራይዝ ለማድረግ ነው። ቅድም እንዳልነው ከሆነ ግራም ኔጌቲቮች ዲከለራይዝ ይሆናሉ ብለናል። ሁለቱን ዲፍረንሺየት የሚያደርግልን ፓርት ይሄ ፓርት ይሆናል። በመጨረሻም ሰፋራይን እንጠቀማለን። ኢት ኢዝ አ ካውንተር ስቴን ነው። ሬድ ከለር ይዞልን እንዲወጣ ሳምፕላችን የሚያደርግልን ነው። አሁን ደግሞ ቀጥታ ወደ ፕሮሲጀሩ እንሄዳለን። የመጀመሪያው ፕሮሲጀራችን የሚሆነው prepare a smear and our sample will be fixed on a slide። መጀመሪያው ፊክሴሽን ይሆናል ማለት ነው። ፊክሴሽን የምንለው ስሜራችንን ካዘጋጀን በኋላ ስላይዳችን ያለንን ሳምፕል ፊክስ አድርገን በሂት የምናስቀምጥበት ነው። ታዲያ ይህ ፊክሴሽን ምንድነው ጥቅሙ ከተባለ አንድም ሳምፕላችን ፊክስድ ሆኖ ስላይዳችን ላይ እንዲቆይ ለማድረግ ሲሆን፣ ሁለተኛውም ኦርጋኒዝማችንን ኪል ለማድረግ ይጠቅመናል። ቀጥለንም ወደ ዋናው ፕሮሲጀራችን እንገባለን። የመጀመሪያው ፕሮሲጀራችን ይህ ስሜራችን በክሪስታል ቫዮሌት ከቨርድ እንዲሆን ስቴን እናደርገዋለን። ከ1 ደቂቃ ከቆየን በኋላ ዳዩን በውሃ አድርገን ዋሽ ኦፍ እናደርገዋለን። ቀጥለንም አዮዲን ሶሉሽን እናደርግበታለን። ይህንንም ለ60 ሰከንዶች ወይም ለ1 ደቂቃ እናቆየዋለን። አሁንም በመቀጠል በውሃ ሪንስ እናደርገዋለን። በሶስተኛ ደረጃ ኢታኖል ወይም ያዘጋጀነውን አልኮል እናደርግበታለን። ይህም ከ15 እስከ 30 ሰከንድ ባሉት ውስጥ እናቆየዋለን። የመጨረሻው የሚሆነው በሳፋራኒ ስቴን ማድረግ ይሆናል ማለት ነው። ይህንንም ለ1 ደቂቃ ከቆየን በኋላ በውሃ አድርገን ወሾፍ እናደርገዋለን። ከዛም በአየር እንዲደርቅ ትተነው ቀጥለን ወደ ማይክሮስኮፓችን ጠጋ አድርገን ማየት የምንችል ነገር እንመለከታለን ማለት ነው። በዚህ ማይክሮስኮፓችን ውስጥ አድርገን በምንመለከትበት ጊዜ ግራም ኔጌቲቭ ኦርጋኒዝም ከሆኑ የቀይ ቀለም ይዘው የሚወጡ ይሆናል። ግራም ፖዘቲቭ ናቸው በምንልበት ጊዜ ደግሞ ብሉ ኦር ብሉዊሽ ፐርፐል የሆነ ቀለም፣ ሰማያዊ ወይም ወደ ወይን ጠጅ የሚያደላ ከለር ይዘው ይወጣሉ። ይህም የሆነበት ምክንያት ቅድም እንዳልነው የክሪስታል ቫዮሌትን ከለር ሳይለቁ ስለሚቆዩ ነው። ስለዚህም በሳምፕላችን ላይ የትኛውን ባክቴሪያ እንደምናገኝ ማወቅ እንችላለን ማለት ነው። ይህም የግራም ስቴን ላይ ማወቅ ያለብን ነገሮች ናቸው። ቀጥለንም ሁለተኛው ወደ ሆነው ወደ አሲድ ፋስት ስቴኒንግ ቀጣዩ የዲፍረንሻል ስቴኒንግ ቴክኒክ እንገባለን። አሲድ ፋስት ስቴኒንግ ኦር ዚልነርሰን ስቴኒንግ ብለን የምንጠራው ደግሞ it is used for detection of bacteria in the genus Mycobacterium በተባለው ግሩፕ ላይ የሚገኙትን የባክቴሪያ አይነቶች ዲፍረንሺየት ለማድረግ ይጠቅመናል። ለምሳሌ ማዮባክቴሪየም ጂነስ ውስጥ የሚገኙ ባክቴሪያዎችን በምንመለከትበት ጊዜ ላይክ ቱበርኩሎሲስ፣ ሪፕረሲን የሚያመጡ ባክቴሪያዎች እነዚህ ይጠቀሳሉ። this is used to differentiate bacteria into acid fast እንዲሁም ነን አሲድ ፋስት ብለን እንድንለያቸው ይረዳናል። አሲድ ፋስት የምንላቸው ባክቴሪያዎች አብዛኛውን ጊዜ ሊፒድ ሪች የሆነ ሴል ወል የሚኖራቸው ናቸው which is very hydrophobic የሆነ ሰርፌስ that resists entry of dyes። ይህም ሃይድሮፎቢክ የሆነ ሰርፌስ መኖሩ ደግሞ ዳዮችን በቀላሉ ወደ ውስጥ ፔኔትሬት እንዳይሆኑ የሚያደርጋቸው። ስለዚህም ዳዮቻችንን ያዘጋጀናቸው ወደ ውስጥ ገብተው ስቴን እንዲያደርጉልን ደግሞ it is necessary to hit the organism in the primary stain። ስለዚህ የመጀመሪያውን ስቴናችንን አድርገን ከዚህ በፊት ስናደርገው የነበረውን ፊክሴሽን ደግመን ስቴኑን ካደረግንበት በኋላ የምናደርገው ይሆናል። ምክንያቱም ዳዮች ወደ ውስጥ ገብተው ማቅለም ስላልቻሉ ይህንን ደግሞ ሞር ገብተው ማቅለም እንዲችሉ ይህንን ቴክኒክ እንጠቀማለን። So the name acid fast indicates that the bacteria fastest or not get stained by the acid alcohol and retain the primary stain። የመጀመሪያ የሆነውን የፕራይማሪ ስቴናችንን ይዞ ሪቴን አድርጎ እስከ መጨረሻ ድረስ ይቀጥላል ማለት ነው። በሁለተኛው ዲከለራይዝ አይደረግም ማለት ነው። ስለዚህ በአሲድ ፋስት ስቴኒንግ ኦር ዚልነርሰን ስቴኒንግ ላይ የምንጠቀማቸው ሪኤጀንቶች እንመልከት። መጀመሪያ የሚሆነው ካርበን ፊስቺንስ ሲሆን ይህኛውም ደግሞ የፕራይማሪ ስቴናችን ይሆናል። ሁለተኛ ላይ ሃይድሮክሎሪክ አሲድ 1% አልኮል ነው። ይህ ደግሞ ዲከለራይዘር በመሆን ያገለግለናል። መጨረሻው ሜታይል ብሉ ነው። ይሄ ካውንተር ስቴናችን ይሆናል። መጨረሻው ሳምፕላችን የሚለይልን እንዲሁም ይሄኛው አሲድ ፋስት ነው አሲድ ፋስት አይደለም የሚለውን በዚህ ቀለም መለየት እንችላለን። በመቀጠል ደግሞ የአሲድ ፋስት ስቴኒንግ ፕሮሲጀርን እንመልከት። መጀመሪያ ስራችን የሚሆነው እንደተለመደው ስሜራችንን በክሊን ስላይድ ላይ ማዘጋጀት። በመቀጠልም ካርበን ፊስቺናችንን ስላይዳችን ላይ በማድረግ በፍሌም አንቲል ቫፐር እስከሚወጣው ድረስ በፍሌም ፊክስ እናደርገዋለን ማለት ነው። ቀጥልም ከ3 እስከ 5 ደቂቃ እናቆየዋለን። ቀጥለንም ለ30 ሰከንዶች ያክል አሲድ አልኮል በላዩ ላይ እናደርግበታለን። ይህን ያክል ከቆየነው በኋላ በዋተር ዋሽ እናደርገዋለን። በመጨረሻም ካውንተር ስቴኒንግ ሶሉሽናችንን ሜታይል ብሉን ለ1 ደቂቃ ያክል አድርገን እናቆይበታለን። ቀጥለን በውሃ ዋሽ ካደረግነው በኋላ እንዲደርቅ እንተዋለን።
በመጨረሻ ማይክሮስኮፓችን ጋር ወስደን ማየት የምንፈልገውን ነገር እንመለከታለን። ስለዚህ ማይክሮስኮፓችን በምንመለከትበት ጊዜ ምን እናገኛለን ከተባለ አሲድ ፋስት የሆኑት ባክቴሪያዎች ሬድ ከለርን ይዘው ስናያቸው፣ ነን አሲድ ፋስት ከሆኑ ደግሞ ብሉ ከለርን ይዘን እናገኛቸዋለን።